ልጅ ለሕክምና የሚሆን ገንዘብ ነው። ደህና ነህ? ልጄ እርፍ አድርገኸኛል። ምንም ችግር የለም። በጣም ተንኮ እግዚአብሔር ይባርክ። ምን ላድርግ? በእውነት የኢትዮጵያ ሕዝብ ሁሉ ደረሰልኝ አንተ በቀደልከው መንገድ። እንግዲህ ሌላው ቀርቶ እንኳን ሳጥን መገልጬ እንኳን ይዤ የሚሄድበት ትራንስፖርት እንኳን ብትሞቱ እንኳን ይዤ የሚሄድበት እንኳን የለኝም። አሁን ግን እንዴት ናት ልጅ? ደህና ናት? አሁን ደህና ነች፣ እግዚአብሔር ይመስገን ደህና ነች። እናቴ የልጅህን ታሪክ የሰማ የልጅህን ጉዳት የሰማ የአንተን እንባ ያዩ ሰዎች ብዙ ኢትዮጵያውያን ብዙ ኤርትራውያን በአንተ በልጅህ ምክንያት በጣም ያዘኑ የተከዙ የአቅማቸውንም ድጋፍ ያደረጉ ሰዎች አሉ። ዛሬ ለልጅ ለሕክምና የሚሆን ገንዘብ ይዤልህ ነው የመጣሁት። ደቡብ አፍሪካ የሚኖሩ ሞቃባን እግር ኳስ ስፖርተኞች ቡድን ለልጅ ለሕክምና የሚሆን 110 ሺህ ብር ልኮልሃል። 100 ሺህ ብር ይኸው 110 ሺህ ብር። ስማቸው እንዲጠቀስ ያልፈለጉ ወገኖች 40 ሺህ ብር ልኮልሃለሁ። ዱባይ ሀገር የሚኖሩ የታክሲ ሾፌሮች 18 ሺህ ብር። ኢየሩሳሌም የምትባል እህታችን 10 ሺህ ብር። ደራርቱ የምትባል እህታችን 10 ሺህ። ማርታ የምትባል እህታችን 6240 ብር። መንግስቱ የሚባል ወንድማችን 6000። ማክ የምትባል እህታችን 5000 ብር። ለልጅ ለሕክምና የሚሆን ገንዘብ ነው። መርቃቸው። በመጀመሪያ አመሰግናለን። እናንተንና እናንተ የሆነ ሁሉ እግዚአብሔር ከእንደዚህ አይነት አደጋ ይጠብቅ። አሜን። እግዚአብሔር ይባርካል። አሜን። የተባበሩትን ሁሉ እግዚአብሔር ይባርካችሁ። ተባረኩልን። እጅግ በጣም ተደስቻለሁ። በጣም ተንክ አንተ አባታችን ወንድማችን ነህ። ልጅህም ደግሞ የአንተ ልጅ ብቻ አይደለችም፣ የኛ እህታችን ነች። ፈጽሞ ይማራት። አንድ ነገር ግን ቃል እንገባለን። ልጅህ ፈጣሪ ረድቷት ተሽሏት በእግሯ ቆማ እስከምትሄድ ድረስ አቅሜ በሚችለው ሁሉ ከጎኔ ለመሆን ቃል እገባለሁ። የኔ አባት በጣም ነው እግዚአብሔር ይባርካል። እኔ አባት በጣም እወድሃለሁ። ሙሉ ጤናዋን ለልጅ ይመልስልህ። ሰላሙን ያብዛልህ። እንገናኛለን። ሰላሙን መልካም ጊዜ ይሁንልህ። እንግዲህ እንደምንመለከተው ፓስተር አብነት ለኒ አባት በጣም ተቸግረው መድረሻ ላጡ ሰው እንዲህ ሲደርሶላቸው በጣም ከችግራቸው ወጥተው ስናይ በጣም ሁላችንም የሚያስደስት ነገር ነው። ማንም ሰው እየተቸገረ ያውቀዋል። የተቸገሩ ሰዎች በእንደዚህ አይነት መንገድ ሲደረስላቸው በጣም ደስ የሚል ስሜት እንደሚፈጥር ምንም ሳይታለም የተፈታ ነውና፣ ነገር ግን እንደዚህ አይነት ነገር የሚያደርጉ ሰዎች ራሳቸው በጣም ሊመሰገኑ ይገባቸዋል። ከምንም በላይ የሚረዱት ሰዎች ማን እንደሆኑ ሳይታወቅ በአደባባይ በሚዲያ እኛንን ይረዳ ነው እኛ ነው እንደዚህ ያደረግነው ሳይሉ በድብቅ የሚሰጡት ነገር እንዲህ በፓስተር አብነት በኩል ለእንደዚህ አይነት በጣም እርዳታ ለሚያስፈልጋቸው አባቶች፣ እናቶች፣ አረጋውያን ሲደርስ መመልከት በጣም የሚያስደስት ነገር ነውና ፓስተር አብነት በዚህ ጉዳይ ላይ የሚሰራው ነገር በጣም የሚደነቅ ነገር ነው። እኔ እንደውም ብዙ ጊዜ የዚህ ልጅን ስራ በጣም እመለከተዋለሁና ምናልባት ይሄ ልጅ ከዚህ በኋላ ራሱን በተቋም ደረጃ አደራጅቶ የራሱ የሆነ ስርዓት ያለው ማኔጅመንት ከፍቶ ልክ እንደ ድርጅት አይነት ነገር አድርጎ ቢያደርግ ነገ እሱ አንድ ነገር እንኳን ቢሆን ቀጣይነት ያለው ስራ። ምክንያቱም ሐሳቡ ምንድነው? ገንዘብ መርዳት የሚፈልጉ መታየት የማይፈልጉ የማህበረሰብ ክፍሎችን ከመርዳት ከሚፈልግ ሰው ጋር የሚያገናኝ ነው። እሱ እንደ ብሪጅ ወይንም እንደ ድልድይ ሆኖ ነው እየሰራ ያለው። ስለዚህ ይህንን ስራውን ወደ ተቋም ቀይሮት፣ ምክንያቱም ኢትዮጵያ ውስጥ ብዙ ጊዜ ይሄ ሰው እስካለ ድረስ ነው ይሄ ነገር የሚቀጥለው። ይህንን ስራውን ግን ለማስቀጠል ፓስተር አብነት በተቋም ደረጃ አድርጎት በድርጅት አድርጎት የራሱ መመሪያ ህግ ደንብ አውጥቶለት በትክክል በማኔጅመንት በቦርድ የሚመራ አንድ ድርጅት ከፍቶ ይህን ነገር ቢሰራ በጣም ሐሳቡ በጣም አሪፍ ነገር ነው። ምክንያቱም ይሄ ልጅ ከቅንነት ጀምሮ እየሰራው ነው። ቅንነት ብቻ ያለው ነገር ነውና ይህን ቅንነት ደግሞ በማስተዋል በእውቀት አድርጎ ጨምሮበት ቢሄድ በጣም አሪፍ ስራዎች እንደሚሰራ ግልጽ ነው። በተረፈ በእንደዚህ አይነት ነገር መርዳት የምትፈልጉ ሰዎች፣ እንዲምትረዱ ሰዎች፣ ማንነታችሁ እንዳይገለጽ የምታደርጉ ሰዎች ግን በፓስተር አብነት በኩል የምታስተላልፉት መልእክት
በጣም አሪፍ ነገር ነው። ሁላችንም እንደዚህ ብንረዳዳ በጣም አሪፍ ነገር ነው። አንድ እዚህ ነገር ላይ ልናገር የምፈልገው ማስተር አብነት በአንድ ሰው ላይ የተመሰረተ ስራ ነው እየሰራ ያለው። ስለዚህ የእሱን ስራ ቀጣይነት እንዲኖረው ለማድረግ በማኔጅመንት እንደ ድርጅት ነገር አቋቁሞ የራሱ መመሪያ ህግ ደንብ አድርጎለት ቢሰራበት ነገ እሱ እንኳን ባይኖር ስራውን የሚቀጥልለት ለትውልድ የሚያደርስለት ይኖራል። አቅም አለን፣ እናቃለን፣ የትም አይደርሱም፣ አይደፍሩንም የሚሉ ፍከራዎች በጣም ከባድ ኪሳራ አስከፍለውናል። ምርጫው ላይ ነው። ስለዚህ 2012 ጳጉሜ ምናምን 11 ከመከሰቱ ከ3 ወር በፊት ነገር 2011 አካባቢ በመጨረሻ አካባቢ እነዛ ፌዴራሊስት ኃይሎች ምናምን እያልን እየሰበሰብናቸው የነበረው ያኔ ሰላማዊ የሆነ ትግል እናደርጋለን የሚል ነበረን ከብሔር ብሔረሰቦች ጋር ሁነን። በጣም የሚገርመው ደግሞ እኔ አሁን ሁኜ ሳስበው ከኛ ጋር አብረው ለ27 ዓመት የተታገሉ ከነሱ ጋር ሳንስማማ በእኛ በ27 ዓመት የትግል ጊዜ የገፋናቸው አንዳንዶቹ ያሰቃየናቸው ነው በመጨረሻ ላይ ከኛ ጋር ተታገሉ ያልናቸው። ስለዚህ አቅማችንን በሚገባ አላወቅንም፣ ሁኔታውንም በሚገባ አላወቅንም። ስለዚህ ዝግጅታችንን በሚገባ አይደለም። ሁሉም መግለጫችንም ግምገማችንም የትግራይ ህዝብ እናድነዋለን፣ እኛ የምንዘጋጀው ለጦርነት ሳይሆን ጦርነትን ለማስቀረት ነው እያል ብዙ ነገር ተናግረናል። ይህን የሚያሳየ የተናገርነውና ውስጣችን ግን የተለያየ ነበረ። ማለት ምን መሰለህ፣ አንዳንድ ነገሮች እንዲመለስ ብሎ ሲያስቡት ግራ ይገባል። ፖለቲከኞች በሚሰሩት ስህተት ህዝብ የሚከፍለው ዋጋ አንዳንድ ጊዜ ሳስበው በጣም ዝግንን የሚለኝ ነገር ነው። እንግዲህ ኬሪያ በቅርቡ የምትናገረው በቴዲ በሪዮት ሚዲያ ላይ ቀርባ ይህን ሁሉ ነገር ስናደርግ በቂ ጥናት አላደረግንም፣ እውቀት አልነበረንም፣ በነገሩ ላይ ዝም ብለን ነበር የገባ ነው እያለች ነው። እና ይህንን ላደረገችበት ወይም ይህን ላደረጉበት የሚጠየቅ ማህበረሰብ የለም እና አካል የለም። በቃ ማህበረሰቡ ዋጋ ይከፍላል። እንዲሁ በቃ የሆኑ ፖለቲከኞች ሲያብዱ ህዝቡን በቃ ያስጨርሱታል። ከዛ እንደገና መልሰው ደግሞ ያኔ ትክክል አልነበርንም ይላሉ። እና በጣም ያሳዝናል አንዳንዴ የሚሆነው ነገር። አብይ አህመድ እነዚህ አረሞች ይላል። ማን አረም እንደሆነ ይታያል። አብይ ነው አረም። እዚች ሀገር ላይ በቀለ አረም አብይ ነው። አብይ አህመድ ድንክ ነው፣ የፖለቲካ ድንክ፣ የሁሉም ነገር ድንክ ነው አብይ አህመድ። ኖርማሊ ጤነኛ ሀገር ቢሆን ኖሮ ወይ ጸበል ወይ የአእምሮ ሕክምና ሆስፒታል መግባት የነበረበት ሰው ነው። ይሄ ሰውዬ እሱ እናቱ በ7 ዓመቱ ነገረችኝ የሚለው ነግራው ይሁን አይሁን አላውቅም፣ ግን ህልም የሚያደናቅፈው ሌላ ሰው መስሎ አይታየው። ህወሓትም አይደለም የትግራይ ህዝብ ነው የሚያደናቅፈው። በአካል የነገረን ነው ነገርሽ። አማራ እኮ ልክ አስገባው ነበር፣ ኦሮሞ የትም አይደርስም፣ እናንተ ናችሁ ታስቸግሩኝ። ህወሓትም አይደለም የትግራይ ህዝብ ነው የሚያስቸግረኝ የሚል ሰው ነው አብይ አህመድ። የኢትዮጵያ ህዝብ እጅ አውጥቶ የመረጠው ሰው አይደለም። የኔም ኃላፊነት ነው። አብይ አህመድ ሲመረጥ እጅ አላወጣም በመጀመሪያ ዙር፣ ሁለተኛ ዙር ላይ ግን የሚጫወት ያለው ሰው ከብሌሙ ነፃ ነው። እነዚህ አይነት የአእምሮ ህሙማን መሪ አድርጎ የተቀበለ ማህበረሰብ ነው ቼክ ማድረግ ያለበት ራሱ። ቢያንስ የትግራይ ህዝብ እኔንም ነፃ አውጥቶኛል ከእንደዚህ አይነቱ የእብደት አዝማሚ። እነዚህ ሰዎች እንደ መሪ ከመቀበል ነፃ እንደወጣ አልተቀበልኳቸውም፣ ግን ሙሉ በሙሉ ነፃ እንደወጣ የትግራይ ህዝብ አልተሰ እነዚህ አይነት በሽተኞች የፈለጉትን ቢሉ መገረም የለበትም። ከዛ ውጭ አብይ አህመድ ያው አነጋጋሪው ዶናልድ ትራምፕ እንግዲህ የተለያዩ የኢኮኖሚ ፖሊሲ በመከተል ይታወቃሉ። በተለይ ቻይና ላይ በጣም ጨክነውባታል። ቻይና ላይ ወደ 145% ታሪፍ ጭነውባት እንደነበር ለዚህም ቻይናም አጸፋዊ ምላሽ መልሳለች። በዚህም መሰረት የአሜሪካ ኢኮኖሚ በጣም መንገዳገር ሲያበዛ ዶናልድ ትራምፕ ሀሳባቸውን ወደ መቀየር እንግዲህ በዚህ ቪዲዮ ላይ እንደምትመለከቱት የትራምፕ ዋናው ዓላማ የቻይናዎች የሰሩት ቪዲዮ ነው ተብሎ ነው የሚታሰበው። የትራምፕ ዋናው ዓላማ ትልልቅ ፋክተሪዎች እና ኢንዱስትሪዎች ወደ አሜሪካ እንዲገባ ነው። አማካሪዎቻቸው እንደምትመለከቱት ኤለን መስክ እና የአሜሪካው ምክትል ፕሬዚዳንት ናቸው። እና እንግዲህ
እነዚህ ፋብሪካዎች ወደ አሜሪካ ገብተው በቃ አሜሪካ ስራ ስትሆን የሚያሳይ ነው። ዋናው ታሪፍ ዓላማው ይሄ ነው እንግዲህ። እና ግን እየቀለዱ እንግዲህ ያዙ ሊቃቁኝ ሲሉት የነበሩት ዶናልድ ትራምፕ ቻይናን ስርዓት አስገባታለሁ ሲሉ የነበሩ ዶናልድ ትራምፕ ሀሳባቸውን ቀይረው እንግዲህ ዛሬ እንግዲህ ያው የቻይና የኤሌክትሮኒክስ ምርቶች ላይ ታሪፉን አንስቻለሁ ብለዋል። ስለዚህ አሜሪካ ላይ የተለያዩ የአይፎን እንዲሁም የተለያዩ ስልኮች በጣም ተወደው ነበረ። ምክንያቱም አብዛኞቹ ምርት የሚመረቱት ከአሜሪካ ውጭ ነው። ምክንያቱም በጣም ቺፕ ሌበር ያለበት አካባቢ ላይ ነው እነዚህ ካምፓኒዎች የሚያመርቱትና ለሽያጭ ወደ አሜሪካ ያመጡታል። እንግዲህ የትራምፕ የኢኮኖሚ አማካሪዎቻቸው ምንድነው ያሰቡት የነበረው ታሪፉን በመጨመር እነዚህ አብዛኛው ፋብሪካዎች ታሪፍ ሲጨመርባቸው እንዳለ ፋብሪካዎቻቸውን እየነቃቀሉ ወደ አሜሪካ ገብተው አሜሪካን ስራ በስራ ያደርጓታል ብለው ነበር ያሰቡት። ይሄ ነገር ግን ዝም ብሎ አንድ ፋብሪካ ተነስቶ አንድ ሀገር ላይ የሚያመርትበት ወይም የተለያየ ነገር የሚያደርግበት ብዙ ምክንያቶች አሉና ይህንን ካለመረድ እነ ኤለን መስክና እንዲሁም ምክትል ፕሬዚዳንቱ ነው አማካሪዎቻቸው እንግዲህ እነዚህን ስትራቴጂ ኢኮኖሚ ስትራቴጂ ያው ታሪፍ ነው ለሁሉም ነገር ታሪፍ ነው። ትራምፕ ሲናደዱም ታሪፍ ነው የሚሉት። በታሪፍ የታወቁት ሚስተር ትራምፕ ቻይናን በታሪፍ ገርፋታለሁ ብሎ አስበው ነበረ። ግን ይህ እንደማይሆን ሲገባቸው አሁን ደግሞ በቃ በቻይና ላይ የጫንኩትን ለጊዜው አስተንስቻለሁ ብለዋል። እናም አሁን እንደዚህ አይነት የቀልድ ቪዲዮዎች እና የተለያዩ ሜሞች በትራምፕ ላይ እየተሰራባቸው ነው። ይሄ በጣም የሚገርም ነው። የናይክ ኩባንያ አሜሪካ ውስጥ ምርት ሲያመርት ነው የሚታይ እና ኤለን መስክ ደግሞ በቃ በጣም በስራ ቢዚ ሆኖ የሚያሳይ ነውና ይሄ ነገር አይሆንም እና ትራምፕ አይደል ነው እንግዲህ ኢኮኖሚክስ ወይም የኢኮኖሚ አማካሪዎቻቸው እነማን እንደሆኑ I'm telling you, these countries are calling us up, kissing my ass. They are dying to make a deal. Please, sir, make a deal. I'll do anything, sir. You guys, some of you work for companies. Your companies are peanuts. I don't care how big they are. This is the largest transaction in the history of our country. And don't let some of these politicians go around saying, because I'm telling you, these countries are calling us up, kissing my ass. They are dying to make a deal. Please, sir, make a deal. I'll do anything, sir. And then I'll see some rebel Republican, some guy that wants to grandstand, say, I think that Congress should take over negotiations. Let me tell you, you don't negotiate like I negotiate. Congress takes over negotiating. Sell America fast because you're going to go busted. You don't. I just saw it today. A couple of your congressmen said, I think we should get involved in the negotiations. እንግዲህ ያው የሰውየው የሚጀምረው ምንድነው የአሜሪካ ኢኮኖሚ ትሬድ ዴፊሲቱ ችግር አለበት ነው የሚለው። ትሬድ ዴፊሲት እንግዲህ ምንድነው ባጭሩ ሲቀመጥ አንድ ሀገር ጠቅላላ ወደ ውጭ ኤክስፖርት የምታደርገው እና ወደ አገር ውስጥ ደግሞ የምታስገባው ምርት በገንዘብ ተለክቶ ያለው ልዩነት ማለት ነው። እንግዲህ አሁን ወደ ውጭ የምትልከው አንድ ሀገር ልካ የምታገኘው ገንዘብና ወደ ውስጥ ደግሞ ወደ ሀገር ውስጥ የምታስገባው ነገር ከበለጠ ፖዚቲቭ ትሬድ ባላንስ ይባላል። ወይስ ደግሞ ኤክስፖርት የምታደርገው እና ኢምፖርት የምታደርገው ወይም ኢምፖርት የምታደርገው የምትገዛው የምትሸጠው የሚበልጥ ከሆነ ዴፊሲት። እንግዲህ አሁን ትራምፕ ምንድነው ሲመለከቱት የሀገራቸው ኢኮኖሚ በአብዛኛው የኮንሱመር ኢኮኖሚ ነው፣ ገዢ ነው በጣም እና እኛ በአብዛኛው ካምፓኒዎች እዚህ ምንም ነገር የሚሰሩት ነገር የሚያመርቱት ነገር የለም። ካመረቱ ውጭ በውጭ እያመረቱ ለኛ ኢኮኖሚ መሸጥ ነው ስራ። እኛ ደግሞ የኛ ኢኮኖሚ እየገዛ ነው እና ይሄ ነገር እኛን ዴፊሲት ውስጥ ከቶናል። ስለዚህ ከዚህ በኋላ ማንም እኛ ሀገር እያመጣ ንብረቱን ወይንም ኮሞዲቲውን ዳምፕ አያደርግም፣ በታሪፍ እቀጠዋለሁ፣ አስተካክለዋለሁ እና ያኔ ፋብሪካዎች ወደኛ ይመጣሉ ነው እንግዲህ ሳቢው። እንግዲህ ይሄ ማለት ምንድነው አንድ ሁለት ሰዎች ንግድ አብረው እየነገዱ አንደኛው የሆነ ንብረት ቢኖረውና አንደኛው ደግሞ በተቃራኒው ሌላ ነገር ቢሸጥለት አንተ እኔ ካንተ በጣም ብዙ እየገዛው ስለሆነ አንተ ደግሞ ከኔ ብዙ ስለማትገዛ እኔ ካንተ ጋር ከዚህ በኋላ ያለኝን ነገር ብዙ እንድትገዛኝ በዚህ ነገር አስተካክልሃለሁ እንደማለት። ይሄ ማለት በሌላ አባባል ምንድነው አንተ በጣም ገዢ ሆንከው የምታመርተው ነገር ስለሌለህ ነው፣ ወይንም ደግሞ አንተ ለማምረት የሚመች ኢንቫይሮንመንት ስለሌለ ፋብሪካዎች አንተ ጋር አይሰሩም ወይንም ሌላ። ስለዚህ ምንድነው እንደዚህ አይነት ነገሮች ትሬድ ላይ ወይም ንግድ ላይ ያንን አንተ በጣም የምትገዛውን ሀገር ብሌም ማድረግ ሳይሆን አንተ የራስህን ነገር ማስተካከል ነው። ያኔ ያኛው ሀገር ሳይወድ በግድ ይገዛል።